ውድ ቤተሰቦቼ እንግዲህ ትላንትና የሩታዬ እህቶች ዝምታቸውን በጣም ሰብረዋል። እንዲሁም ሩታም ደግሞ ቲክቶክ ላይ ነበረች፣ ከታች እያዳመጠች እየሰማች ነበረ። እኔ በዚህ ነገር በጣም ነው ልቤ የተሰበረው። ትላንትና በተሰጠው አስተያየት ምን እንደሆነ ታውቃላችሁ? ሩታ በእናንተ በጣም ነው የምትኮራው። በዚሁ አጋጣሚ ልንገራችሁና በጣም ጀግና አድናቂ እንዳላትና ጀግና እህቶች እንዳላት ነው የምትተማመንባችሁ ማለት ነው። ግን እኔ በጣም የደበረኝ ነገር ምን እንደሆነ ታውቃላችሁ? ሩታ ታች እያለች እያወቃችሁ በቃ የከሌ እንደዚህ ያላለም የከሌ ልጅ እንዴት እንደሚያሳድግ ያላችሁት ነገር በጣም ነው ልብ የሰበረው ማለት ነው። ምክንያቱም ሁሉም የራሱ ኑሮ ነው የሚኖረው። ሩታዬ ደግሞ አንድ ቀን ወታ ሚዲያ ላይ ልጄ ማሳደግ አቅቶኛል ብላ አብርሽን ስትለምን አላየናትም። በዛ ላይ ደግሞ እያወቃችሁ ማለት ነው። ለምን ልክ እንደዛ ሰፈሮች ጅላጅል ትሆናላችሁ? የሚሰራው የሚደረግ ነገር ታውቃላችሁ። አብርሽና ሩታ ሞር ትላንትና የኖሩበት ቤታቸው እንደሌሉ ታውቃላችሁ። ሌላ ቤት ተከራይተው እንደሚኖሩ ያ ቤታቸው ደግሞ የቡታጀራ ወንደላጤና ዱርዬ እንደሚኖርበት ታውቃላችሁ። ሁሉም ነገር ግን ሩታ ከታች ናት እያላችሁ እንደዚህ ሁኚ ያንን ሁኚ ማለት አልነበረባችሁ። የፈለገ ስሜታዊ ብትሆኑ ትላንትና ሩታ ምን አጠፋች? ጥፋት ዋይቱ ጋ ነው? እዚህ ጋር እኮ ትላንትና በሩታ አይደለም አስተያየት መስጠት የነበረባችሁ። አስተያየት መስጠት የነበረባችሁ በዳኒና በሜሪ። ዳኒ ማለት ላይቭ ላይ ቁጭ ብሎ ነበር አይደል? ስለሱ ገብታችሁ ስቀለን ብላችሁ ካሁን ወዲህ በሩታ አትድረስባት። ሩታ ጋር ስትሄዱ አንተና ሜሪ ህይወቷ ይበጠበጣል። የተለያየ ስራ ትሰራለች። ትላንትና እሷን በድንገት ነው መጥተው ወይስ እንደ አብርሃም ብልግናዋን አሳይታ የራሳችሁ ጉዳይ ነው ምናምን ውጡ ከቤቴ ማለት ማባረር ነበረባት ሩታ። ሩታ ደግሞ ጨዋ እንደሆነች ታውቃላችሁ። ምርጥ ቤተሰብ እንዳሳደጋት ታውቃላችሁ። ለማንም ዝቅ ብላ ከፍ ብላ ክብርን ሰጥታ የምትኖር ልጅ ናት። እስከ ዛሬ ሩታ ክብር ባሰጣቸው ባታከብራቸው የተመጣላት ሁሉ አሚን ብላ ባትቀበል ኖሮ የት በደረሰች። ይሄንን ብታረግ ክፉ ናት ይሏት ነበር እኮ። ትላንትና አሁን ዳኒና ሜሪ አውጥታ ከቤት ብታባራቸው አልፈልግም ብትላቸው አዎ ሲላት ይቅርታ ትጠይቃለች፣ ሲላት ደግሞ ታባራቸዋለች ማለታቸው አይቀርም ነበር። ሩታ ምንም ብትሰራ ተወዳጅነት የላትም። ነገር ግን የሩታ እህቶች ማለት ነው በተለይም በጣም የምትወዷት የምታደንቋት ከእሷ ጋር በውስጥ የምትገናኙ አላችሁ። ለምንድን ነው አደባባይ ላይ የምታወሩት? ለምን በውስጥ አትመክሯትም? ካጠፋች ምክር በውስጥ ስጧት ማለት ነው። እናንተ እኮ የባሰ እያሰደባችኋት እኮ ነው። የበለጠ ለአብርሽ እኮ አይዲያ እየሰጣችሁት ነው። ለምን አብርሽ ታውቃላችሁ፣ ሰሞኑ ሰብስክራይብ ተነስቶበታል። ሰው ሁሉ ጠምዶታል። ዞር ብሎ ማንም አያየውም። ለዛ ያመጣላት አይዲያ ነው። አብርሽ ከድሮ ጀምሮ አይዲያ እንደምትሰጣት በደንብ ታውቃላችሁ። ከእናንተ አይዲያ እየወሰደ ነው ሩታን የሚያስረግጣት። ሩታን ይህንን ነገር ስር የሚላት ነው ማለት ነው። ትላንትና በጣም ተሳስታችሁታል። የተሳሳታችሁ ሩታን እንደዚህ ከታች ቁጭ ብላ እናንተ መናገር አልነበረባችሁም። አሁን ደግሞ ነገ አይዲያው ማለት ነው አብርሽ የገዛ ኦዲየንሶችሽ የራስሽ ኦዲየንሶችሽ ክብር እንደሌለሽ እንደምትለምኝኝ ያውቃሉ ብሎ ይመጣል። እመኑኝና ማለት ነው እኔ አይደለሁም ለምንሽ አንቺ ነሽ፣ ይሄንን ደግሞ ሰው ሁሉ ያቅብሻል ብሎ ነው ይዞ አይዲያ አዲስ አድርጎ የሚመጣው ማለት ነው። አብርሽ እኮ እናንተን ለመስበር ነው እንጂ በእናንተ እልህ ተጋብቶ ነው እንጂ ይህ የአብርሽ ማንነት አይደለም። እመኑን በደንብ አድርጋችሁ ታውቁታላችሁ አብርሽ ማንነቱ ማለት ነው። ከካሜራ ጀርባ ምን አይነት ልጅ እንደሆነ በደንብ ይገባችኋል ማለት ነው። ግን ለዚህ ሁሉ እናንተ ለምንድን ነው እጅ የምትሰጡት? በቃ ሚስጥር የምታወሩት ከሆነ ሩታ መምከር ካለባችሁ በውስጥ አትመክሩም እንዴ? እስከ ዛሬ አወራን ተናገርን፣ ቢመለስ ኖሮ ይመለሳል። ዛሬ ሩታ እውነቴ ነው የምላችሁ ታውቃላችሁ በጣም ነው የምታስጠምደዋል። በዚሁ አጋጣሚ ማለት ነው አሁን ነገ አይዲያ አልቀበልም ብትል ያንቺ ኦዲየንስ መክረውሽ ነው ይደርስ ሰምተሽ ነው። ስለዚህ እነሱ ነው ወይ የሚያኖሩሽ እነሱ ወይስ እኔ በይላታል? ይሄን እንዲላት ነው የምትፈልጉት? ሲቀጥል ማለት የሩታ እህቶች ከአንድም ሁለትም እኔ በጣም ተናግሬያለሁ። በጣም ብዙ ጊዜ ተው ላይቭ ላይ የእሱን ስም አታንሱ፣ ስለሱ አትናገሩ፣ ምንም ነገር ይሁን አብርሽ የሚባል ስም አትጥሩ። በቃ ከቻላችሁ ስለ ሩታ አውሩ፣ ካልቻላችሁ ደግሞ በራሳችሁ ዘና ፈታ በሉ ስትባሉ አሰሙ። ለምን እንደሆነ አላውቅም። እና ሩታን የቱ ጋር ነው የወደዳችኋት? የቱ ጋር ነው ያደነቃችኋት? ማነቅ እንደዚህ አይደለም። ተዋግታችሁ ይሄንን ደረጃ ደርሳችሁ ደግሞ አንድ ነገር የሆነ ስትሰራ መጥፎ ነገር መናገር የለባችሁ። እናንተ በእው
እየተናገሩ ነው። ኦዲየንሶቿም ሰለቿት፣ ኦዲየንሶቿም ለማኝ እንደሆነች እያወቁ ነው። ዛሬ ላውጣት ተናገሯት። እባካችሁ የሩታዬ እህቶች ማለት ነው። በቃ እሱ እኮ ከህይወታችን ወጥቷል፣ ግን እኛ ፈልገን በህይወታችን እንዳልወጣ ከሩታ ጋር እንዳለ ነገር ነው አስመስለን የምንሰራው። ምን ያደርጋል እናንተ ቤት የአብርሽን ስም ማንሳት መጥራት፣ ላይቭ ላይ ቁጭ ብላችሁ ምንድን ነው የሚጠቅማችሁ? ምን ያደርግላችኋል? አብርሽን ሳጥሩ አይሆንላችሁ? ስለ አብርሽ መናገር ሳይናገረው አትችሉም ማውራት? እና ሩታን እንጃ ማን እንደሚረዳት አላውቅም። ሩታ እኮ እንደዚህ አይነት ሰው አይደለችም። በደንብ ታውቋታላችሁ። አይዲያ ሁሉ የሚሰጣትን ነገር ጎበዝና ጠንካራ ስለሆነች ባልዋን፣ ምክንያቱም ባልዋ ወንድ አይደለማ፣ ስለ ወንድ መስራት አይችልማ። ሩታ ካልሰራች፣ ሩታ ካልተንቀሳቀሰች፣ ሩታ ዝቅ ካላለች እንዴት አድርጎ ይሰራል? ሴታ ሴት ወንድ ስለሆነ ነው፣ በሴት ስለሚመራ ነው። እናንተ በምታወሩት መቶ አይዲያ ስለሚሰራ ነው እንጂ ወንድ ልጅ ቢሆን እኮ አይደለም። ሩታ ወልዳ 6 ወር ሳይሞላት በ2 ቀንዋ ነው አደባባይ ያወጣት። ሽፍፍና አድርጎ ቁጭ ያረጋት ነበር። እኔ እንደለመደብኝ ዝሙትም እየሰራውኝ እኔ ሰርቼ ያመጣለሁ፣ ግን አንቺ እረፊ ቁጭ በይ ይላት ነበር። ስለዚህ እዚህ ጋር አብርሽ ሴት ነው ወልዶ እንደተቀመጠ እንደተከበረ፣ ሩታዬ ግን ወንድ ሆና ነው አብረው የሚኖሩት አብረው የሚያድሩት ማለት ነው። ተቀያይረው ነው የሚኖሩት። ይሄንን ስሜት ማወቅ አለባችሁ፣ መረዳት አለባችሁ። ነገም ቢሆን ዛሬም ቢሆን ማለት ነው። እውነቴ ነው የምላችሁ ሩታ ከሱ ጋር ከተለየች መኖር ራሱ አይችልም፣ ውሎ ማደር ራሱ አይችልም። ስራ የለውም። ምንድን ነው የሚሰራው? ምንድን ነው የሚያደርገው? እስቲ ሩታ አብርሽ አንድ ቀን ያለ ሩታ ይምጣ፣ ያለ ሩታ ስሟን ሳይጠራ ይምጣና ይስራ። ይሄው ወደቀ አይደል? በማን ምክንያት ነው የወደቀው? በሩታ የመጣ አይደለም ኦዲየንስ የጠላው? የፍቅር ጥያቄ ስለተቀበለ አይደል? እንዴት ብሎ ኦዲየንስ ሁሉ የጠመደው? አሁን ደግሞ ያንን ለመሸፈነው አይዲያ ሰጣት። እዚህ ጋር ትላንትና ሩታ ምንም አይነት ጥፋት የለባትም፣ አላወቀችም። ዳኒና ሜሪ ነው ያመጡት። ስለዚህ ያመጡት ነገር አከበረቻቸው። ከሷ ጋር ብዙ ላይ ፈሳልፈዋል፣ ብዙ ነገር ሆነዋል። እንደውም መናገር የነበረባችሁ ሜሪና ዳኒ ነበረ። እውነት እናንተ ሩታ መጥፎ ነገር አትስራ፣ ይሄንን አይዲያ አትስጧት። ለምን ሴት ልጅ አይደለችም ወይ? መከበር አለባት። ለእናንተ ሁልጊዜ ዝቅ ማለት አለባት ወይ ብላችሁ መልስ ማግኘት የምትችሉት ከዳኒና ከሜሪ ነበረ። ዳኒ ደግሞ አብዛኛው ጊዜ ላይቭ ላይ ቁጭ ይላል። ላይቭ ላይ ገብታችሁ እንኳን አንድ ቀን መጥፎ ነገር ሲሰራ ሩታን የሚያሳድብ ነገር ሲያመጣ እንኳን አንድ ቀን ወታችሁ ተናግራችሁ አታውቁም። እኔ ሁሌ ነው በዝምታ ዝም የምለው ማለት ነው። ግን በጣም ትልልቅ የኔ ታላቆች፣ በጣም አስተዋይዎች፣ በጣም ጀግና ምርጥ የሆናችሁ እህቶች ስላላችሁ እኔ ለዛ ነበረ። ግን አንዳንዴ የሆነ በቃ ከአንዳንድ ሰው ነገር ዝምታ ስትሉ በጣም ያሳዝናል። እኔ ማታ በጣም ነው ያዘንኩት። እንደ ማንኛውም ሩታ መቼ ለመነችው? መቼ ተለማመጠችው? ግዴታ ሰው እኔም በሩታ ቦታ ቢሆን እንግዳ ቤት መጥቶ ውጡ አልላቸው። የወረደ የቀለለማ አብርሽ ነው። ባይቀል ኖሮ ባይወርድ ኖሮ እንደዛ አክብረው ሲመጡ የፈለገ ነገር ቢሆን እንኳን እሺ ብሎ በደስታ እንኳን ደስተኛ እንኳን ባይኖር ያንን ኬክ ቆርጦ ለሚስቱ ሲል አክብሯት ይወጣ ነበረ። እሱ ዝቅ እያረጋት፣ እናንተ ደግሞ የሚብስባችሁ አብርሽ ዝቅ ሲያረጋት እናንተም ዝቅ ታረጓታላችሁ። እንዲደብራት እንዲከፋት ታረጋላችሁ። ትላንትና ይሁንና ትክክለኛ ቪዲዮ እንኳን ቢሆን በዛ ቪዲዮ ተከፍታ ደብሯት እንደዛ ሆነ ወደ እናንተ ጋር ስትመጣ እናንተ ገና ተገልብጣችሁ ሩታ እንደዚህ አርጊ፣ ክብርሽን ዝቃተ። ሩታ መቼም ክብሯን ዝቅ አላረገችም። በቃ ይሄ ክብር ነው። ማንም ቢሆን ሩታ አልሰራም ብትል ሁላችንም እንሞታለን። ሁላችንም አይዲያ የለንም። የመዳምን ቅመም አሰራም፣ እዛም ዩቲዩበር ያለ አይሰራም። ሩታ ግን አንድ ወንድሟ ተጎቶ አንድ የመዳም ቅመም ተጎታ ማየት አትፈልግም። የቡታጀራ ዩቲዩበሮች ደግሞ ለማኝ እንዲሆኑ አትፈልግም። በቃ ምክንያቱም ተወዳጅ አላት፣ ተደናቃለች። ለኔ ደግሞ ፈጣሪ ያለኝ ብላ ነው ሁሉ ጊዜ